ሰላምታዬ ይድረሳችሁ በያላችሁበት ኃይለ ገብርኤል ነኝ። እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም እንደተለመደው አስተማሪ ቁም ነገር አዘል ትምህርቶችን፣ ቪዲዮዎችን ይዤላችሁ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ አድርጉ። ሁሌም እንደምናገረው ቪዲዮን ስትጀምሩ ላይክና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። በድጋሚ አብራችሁን ቆዩ። ቁርባን ካገባ በተክሊል ካገባ በኋላ አብዛኛው ሰው የሚፋታው በምን ይመስላችኋል? እውነት ቅዱስ ቁርባኑ አይበልጥም ነበረ? ስለሱ ሲባል ትዳር እንኳን ማጽናት አቅቷቸው እንደዚህ የተፋቱት ለምንድን ነው ሲያስቡት? እንዴ እልሃቸውን እኮ ነው ያስበለጡት ከቅዱስ ቁርባኑ በላይ። ይቅራ ይላሉ። ቆርበዋል እኮ። ከፍቺ ላይ የማይቸኩሉት በድንግልና የተጋቡት ናቸው። ምክንያቱም እሷም የምታውቀው እሱን ነው፣ እሱም የሚያውቀው እሷን ነው። በጣም ነው የሚዋደዱት። ሌላ አካል አያውቁም። ያም ሆኖ ደግሞ ሰይጣን ይገባበታል አሉ። እንደዛ ሆኖ የተፋቱ ግን ሬር ነው የመፋታት እድላቸው። የመጀመሪያ ጊዜ የምታውቀው ያን ባሏን ስለሆነ ሌላ ወንድ ስለማታውቅ አንድና አንድ ልቧን የምታሳርፈው እሱ ላይ ነው። ትልቅ ባይዘው ትልቅ ቻንስ አለው በድንግልና መጋባት። እንዴት ቅዱስ ቁርባን አንሶ እልሃቸው በልጦባቸው የገጠማቸው ችግር በልጦባቸው ባሏ ከሌላ ሴት ጋር ወይ ሚስቱ ከሌላ ወንድ ጋር ስላመነዘረች ወይ ገንዘብ ላይ ስለተጣሉ ወይ ቤተሰብ መሀል ጣልቃ ስለገባ ቅዱስ ቁርባኑ እንዴት አንሶ ይገኛል? ስለሱ ሲሉ እንኳን ፍቺን አይተውም፣ እልሃቸውን አያበርዱም። አይ የፈለገ ነገር ቢመጣ ከቅዱስ ቁርባን አይበልጥም። ጌታችን መስቀል ላይ ሆኖ ሲወጉት ይቅር በላቸው ብሏል። ጌታን ስጋና ደም ከተቀበልኩ በኋላ ባሌ ቢወጋኝም ይቅር በለው ነው ልል የሚገባኝ። ስትወጋኝ ሚስቴ ይቅር በላት ልላት ነው የሚገባው እንጂ ልፈታው አይገባም ብሎ እልሃቸውን ስለ ስጋው ደሙ ሲሉ ማብረድ ነበረባቸው። ግን እንዳለ ከቆረቡ በኋላ ከተጋቡ በኋላ የሚፋቱ ቅዱስ ቁርባኑን እንዳሳነሱ ነው የሚቆጠረው። ንስሐ ሲገቡ በእውነት ከመስከረም እስከ መስከረም ያለውን ጾም ቢያዟቸው ደስ ይለኛል። እኔ ፈራጅ ሆኜ አይደለም፣ ስለ ስጋው ደግሞ ክብር ስል ነው። ከመስከረም እስከ 364 ቀን በሄኖክ አቆጣጠር ስለማስብ ነው። እኔ ብዙ ጊዜ 364 ቀን ጾመው በቀን እኮ ነው ምንም ስጋ ሳይበሉ ስለ ክርስቶስ ስጋና ደም ሲሉ ይቅር በል የሚሉ ምናልባት ይሻላል ስለ ሕሊናቸው ሲሉ ነው። እግዚአብሔር አያምጣብን። እስቲ አስቡት። ያንን ሲቀበሉ እኮ ተማምለው እጃቸውን ጭነው መስቀል ተደርጎባቸው ቅባሜሮን ተቀብተው መሐላ ተደርጎ ላትከዳኝ ላልከዳት ቢቸገር ቢያጣ ቢነጣ ቢታመም ምን ቢል ላልከዳው ላልከዳት ተባብለው ነው መሐላውን ታውቁታላችሁ። ከዛ ሲፋቱ እልሃቸው በለጠባቸው። ከዚህ ሁሉ መሐላ ከቅዱስ ቁርባኑ በለጠባቸው ማለት ነው። ከዛ ደግሞ በፍርድ ቤት መካሰስ ያዝ እንግዲህ በስልክ መጠዛጠዝ ሲገናኙ መገለማመጥ አልበቃ ብሏቸው ደግሞ በክርስቲያኑ ነው የሚበሰው። ይሄን ደግሞ እምላችሁ መንፈሳዊ በሚባሉት ይቅርታ ክርስቲያኑ ስለሆኑ ነው የሚጋቡት። ግን መንፈሳውያን ናቸው በሚባሉ ዓለማዊ የነበሩ ሆነው አይ በቁርባን እንጋባ የሚሉትስ እሺ ሳያውቁት ነው የገቡት። ግን አይቀርላቸውም። 10ቱን ትእዛዛት ስላላወቅ ነው አይቀርልንም እንደሚባለው ማለት ነው። አትስረቅ የሚለውን ስላላወቀው መስረቅ ኃጢአት አይደለም አይባልም። ላንተ ስታውቀው ኃጢአት ነው፣ ሳታውቀው ፍርድ ነው። በህሊና ይፈርድብሃል። መስረቅ ኃጢአት መሆኑን ታውቃለህ። አህዛብም ያውቃሉ ይሄንን። እግዚአብሔር አምላካችን ትዳራችንን ይጠብቅልን። እንግዲህ ብዙ ባለትዳሮች የሚፈተኑበት ጉዳይ ነው ይሄ አሁን የተነሳው ሀሳብና በተለይም ደግሞ አሁን በቅርቡ በቤተክርስቲያን ውስጥ በተሰራ አንድ በቤተክርስቲያን በተደረጉ ሪሰርቾች እንደሰማሁት በጣም ነው ያዘንኩት። በጣም የሚያሳዝን ነገር ነው። ምን ያህል ከቤተክርስቲያን ስርዓትና ከቅዱስ ቁርባን እየራቅን እንዳለን የሚያሳይ መረጃ ነው እና ኦልሞስት በቤተክርስቲያን በተደረገው ሪሰርች ከጋብቻ በኋላ በቅዱስ ቁርባን በተክሊል በቤተክርስቲያን ውስጥ በተደረገው ጋብቻ ከተደረገ በኋላ ከዛን ቀን ከቆረቡባት ቀን በኋላ እስካሉበት ሪሰርች ውስጥ ከተሰራበት ጊዜ ድረስ ግን ቅዱስ ቁርባን ሳይቀበሉ የቆዩ ሰዎች በሪሰርች በፐርሰንት ሲቀመጥ 84% እና 85% ሆኖ ተገኝቷል። ይህ በጣም የሚያሳዝን ነገር ነው። እንግዲህ ቅዱስ ቁርባን የምንቀበለው ለዛች ለጋብቻዋ ቀን ብቻ ነው ማለት ነው። ቅዱስ ቁርባን የምንቀበለው እንግዲህ ከጋብቻቸው ቀን በኋላ ቅዱስ ቁርባን ተቀብለው አያውቁም። 84-85% ማለት ምን ያህል ትልቅ ቁጥር እንደሆነ ተመልከቱት። ስለዚህ ጋብቻችንን የመጀመሪያውን ቀን በቅዱስ ቁርባን አደረገን፣ በስጋውና ደሙ አደረገን። መልካም ጥሩ። ከዛ በኋላም ባለው ህይወታችን ግን ስጋውና ደሙን እየተቀበልን ትዳራችንን መጠበቅ መቻል አለብን።
ዛሬ ትዳር በተለያየ መንገድ እየተፈተነ በተለያየ መንገድ መከራ ውስጥ እየገባ ያለው አንድም ብዙዎቻችን ከምስጢራት ስለራቅን ነው። ምስጢራቱንም በአግባቡና በስርዓቱ ተረድተን ምስጢራትን ስለማንፈጽም ነው። ይህ በጣም በጣም መጠንቀቅ ያለብን ጉዳይ ነው። በዛም በተጨማሪም ደግሞ የመናፍስት ውጊያንና የዲያብሎስ ውጊያን ትምህርቶች ባለመረዳታችን ባለማወቃችን ዲያብሎስ በትዳር ህይወታችን እየገባ ትዳራችንን በመበጥበጥ ኑሯችንን በማበላሸት ብዙ አይነት መከራዎችን እንቀበላለን። የክርስትና ህይወታችን ብዙዎቻችን ከሰንበት ትምህርት ቤት በተማርናቸው እውቀት ቀጥታ ያንን ነገር ይዘን ብቻ ወደ ተግባር የምናመጣቸው ነገሮች የሉም። በዛ ውስጥ ደግሞ የመናፍስትና የዲያብሎስን ውጊያ ነገሮች ካልተረዳን፣ ዲያብሎስ እንዴት እንደሚፈትን እንዴት እንደሚጥለን ካላወቅን ካልተረዳን ጋብቻችንን በተክሊል በቅዱስ ቁርባን በቤተክርስቲያን እናደርግና ከዛ በኋላ ግን የውጊያውን ዓለምና አካሄድ ስለማንረዳ ቶሎ ብለን ወደ ልማዳዊ ክርስትና ህይወታችን ደግሞ ተመልሰን እንገባለን። በዛ ህይወት ውስጥ ስንሆን ደግሞ ዲያብሎስ ከውጭ የሚያመጣቸው ፈተናዎች ይኖራሉ። በራሳችን በቤታችን አብሮን ያደገው መንፈስ ደግሞ ሊኖር ይችላል። ስለዚህ ትዳር ውስጥ ብዙ አይነት ፈተናዎችንና መከራዎችን በማምጣት ትዳራችን እስኪፈርስ እስከሚበላሽ ድረስ ይደርሳል። ዛሬ በየፍርድ ቤቱ የምናገኛቸው የኛ የራሳችን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውስጥ ያሉ ሰዎችን ነው የምንመለከተው፣ በብዛት በቁጥር በትልቅ ቁጥር ማለት ነው እውነት ለመናገር እና በጣም የሚያሳዝን ነገር ነው። እንግዲህ በዚህ ደረጃ ከቤተክርስቲያን ምስጢራትና ስርዓት እየራቅን አንድም ደግሞ ትዳራችንን በተለያየ መንገድ እያጣን ዛሬ በተለያየ መንገድ በክስ በተለያየ ነገር ሲፈራረጁ ትዳራቸው እየፈረሰ የምንመለከታቸው እህቶቻችን ወንድሞቻችን ናቸውና እግዚአብሔር አምላካችን በእውነት ትዳራችን ይጠብቅልን። በተደጋጋሚ እንደምናገረው በየትኛውም አይነት የጋብቻ ህይወት ውስጥ ያለን ሰዎች ራሳችንን ወደ ምስጢራት ልናቀርብ ይገባል። ለስጋውና ለደሙ ራሳችንን ልናዘጋጅ ይገባል። አንዱ ትዳራችን የሚጠበቅበት ትዳራችን የሚባረክበት የተባረከ ዘር የተባረከ ፍሬ የሚገኝበት መንገድ በቅዱስ ቁርባን ትዳራችንን ስናትም ነውና ስለዚህ በዛ መንገድ ውስጥ ልንሄድ ሁላችንም ይገባል። ውድ ቤተሰቦቼ አባቷን እንዳትጦር ነው? ኖ ኖ። እንዴት ነው? ኖ አይቻልም፣ አይቻልማ። እንዴት ነው? አባት እኮ ናቸው። ኖ አይቻልም፣ አይቻልማ። እንዴ ልጅ ነች እኮ እሷ ኖ አይቻልም። ለአባቷ ምን አለ? 1 ዩሮ እንኳን 1 ዩሮ ኖ ኖ ኖ። እሺ 100 ዩሮ ኖ ኖ ኖ ኖ ኖ ኖ። እንዴ በቃ ኖ። ለምን ለምን? ወላጅ ናቸው። ወላጅ አይሆን ነው። አይቻልም። አትልክሎትም? አንዳንድ ጊዜ ለሻይም ለቡናም? አቤት። ለሻይና ለቡና ልክ አታውቅም? አይ እኔ መቼስ የሚሰጡኝም ቀን አለ የማይሰጡኝም ቀን አለ። እኔ ግን በግድም አንጡ ብዬ አልጠይቃቸውም ፍቃደኛ እስካልሆኑ ድረስ። ማናቸውንም ልጆችን ጠይቄ አላውቅም። እኔ ነው አይደለ? አልጠይቅም። እኔ ልጆችን ሲፈልጉ ይስጡ ሳይፈልጉም የራሳቸው ጉዳይ ነው። የራሳቸው ጉዳይ ነው። እኔ ምንም የምጠይቃቸው ነገር የለም። ለ100 200 300 ዩሮ ቢላክ 300 ነው ኖ ኖ። ልክ ይሄው ነው። በቃ ባህሪው ይሄ ነው። ውስጥ በኩል ያለው ገጽታ ነው። ምንድነው? ያው ከውስጥ ነው የሚለውጠው፣ ውስጡን ነው። አይበቃሽም፣ ገንዘቡ በጣም ለነሱ ከላክሽ ምን ልትሆኝ ነው? ደክመሽ ሰርተሽ ይሄን አልጥረሽ ግረሽ ዝም ብሎ ነው እንዴ? ለምን? እነሱ አሁን ሸምግለዋል። ስለዚህ ምንም አያደርግላቸውም። ከዚህ ገንዘብ ብትልኪ ጥቅም የለውም፣ ላንቺ ብቻ ነው ገንዘብ የሚያገለግለው እያለ ከውስጥ ይመክራል። አይደለ? ትክክል ነው። ይሄን ነው መስጠት። አዎ ተዘጋጁላችሁ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ማነሽ? የትናየት? አዎ ተነሽ። የትናየት ምን ሆነሽ ነበር? አሞኝ ነበር። እዚህ ጋር እንዴት መጣሽ? እዚህ ጋር የመጣው አሞኝ። ታለቅሽ ነበር እዛ ታዲያ? ለምን ነው የምታለቅሽው? ወይ አንዳንድ ጊዜ ራስ ዝም ብሎ ከመሬት ተነስቼ አለቅሳለሁ፣ ወይ ደግሞ በቃ እንዲህ ተስፋ መቁረጥ የሚያስጠላ ነገር ማረገው ነገር ሁሉ አይሳካልኝም። ምንም አስራት አታወጭም?
ኖ ኖ ምንም አታውጭም? ምንም አላውቅም። መስራት ምን እንደሆነ አታውቂም? አንዳንዴ ለአባትሽስ እንደው የሻይ ቡና ምናምን አትልኪም? አልክም። አትላኪ ነው የሚልሽ ነው ወይስ ገንዘቡ አይሳካም? ገንዘቡ ቢኖርም አውጩ አይለኝም። ለሰው እንዳወጣ ለቤተሰብ እንዳወጣ አልፈልግም። እንድታወጪ አትፈልግም? አባትሽን አታስቢያቸው? ያስበዋለሁ፣ ግን ብር የመላኩ እንደዚህ መርዳቱ ነገር አይመጣልኝም። አይመጣልኝም። እስረኛ ነች። ገብታችኋል? ያው እኮ እስረኛ ነው። የመታሰር ጉዳይ ነው ይሄ። በመናፍስት መታሰር ማለት ይሄ ማለት ምንድነው? ትልልቁንም ሰዎች ሁሉ የሚያካትት ነው። መሪዎች ወደ ጭካኔ መንፈስ እንዲሄዱ ውስጣቸው ያለው መንፈስ እገዛ ያደርጋል። ወደ ክፋት እንዲሄዱ እንደዚሁ ያደርጋል። በትንንሹ እንኳን እንዲህ ከሆነ እናንተ በትንንሹ እንኳን እንደዚህ ከሆነ በትልልቆቹ ደግሞ ምን ሊሆን እንደሚችል አስቡት። እና ኖ ነው የሚለው ያንቺ መንፈስ ደግሞ አልሰጥም ነው ነው አይሰጥም ነው የሚለኝ። አይሰጥም ነው የሚለኝ። ከውስጥሽ ነው የሚልሽ? አዎ ከውስጤም ከእጄም ለመስጠት ፍላጎት የለኝም። ለመርዳት ፍላጎት የለኝም። ግን አባትሽን እናትሽን አታስቢያቸው? አዎ አስባቸዋለሁ፣ ግን ብር ለመስጠት አልሰጥም፣ አልልክም። ገንዘቡ ግን አይባረክም እኮ ነው። አዎ ብዙ እሰራለሁ፣ ብዙ አገኛለሁ፣ ግን የት እንደሚገባ አላውቀውም። የት እንደሚገባ አታውቂውም? በይበርች ማን ነው ስም? የትናየት ማ ኃይሉ በል ይበርቱ። አባት እንግዲህ ገንዘብ እንዳያሰጥ ነው የገባው። እርግጥ ነው እንዳይጦሩ ማለት ነው። ሁሉም ያው ናቸው። ሁሉም ወንዶቹም ሴቶቹም ያው ናቸው። እኔ ጠይቃቸው አላውቅም ሁሉንም በእውነቴን። ሀብታም ነዎት እንዴ? እኔ ምንም የለኝም። ያው ምስኪን ነኝ። ያው ጭሬ የማድር ሰው ነኝ። ምን አለኝና ነው? ተቀማጭ የለኝ፣ ምን የለኝ እኮ። ታዲያ እንዴት በጉልበት ስራ የምኖር ሰው ነኝ። እና ይሄን ያህል ውጭ ያለ ሰው አንድ ወቅት እንኳን ለቡና ለሻይ ማለት አለመቻሉ በራሱ የመንፈስ እስረኛ ትውልድ መሆኑን ያሳያል። እንግዲህ ያው መቼም እንደሰማችሁት ነው። እነሱም ተናግረዋል። እኔም በበኩሌ አንጡ አልላቸው። ወንዶችም አሉ፣ ሴቶችም አሉ። እኔ ለጤናቸው ነው እነኚህ ልጆች የሚነካብኝ እያልኩ ለጤናቸው ማስበው እንጂ እኔ ውጭም ከወጡ ደግሞ ራሳቸውን ከቻሉ ደስ ላይ ነበር። አሁን ደግሞ ጤናቸው አሳሰበኝ። ወንዱም ጤና የለውም፣ ሴቶቹም ጤና የላቸው። አሁን ታላቋ እንደውም አይኗን ሁሉ ኦፕሬሽን ሆና ነበረ። ለጊዜው እንዲሁ በጠብታ በምናምን እየኖረች ነው። እንደው እሷም ወደዚህ በመጣችና እንዲፈፍስ ባገኛች እያልኩ ነው የማስበው አሁን እንጃ። እኔ ብዙም አይል አላሻግራቸውም እነሱ። እሺ በርቱ ውስጥ እሺ አባት። እንግዲህ ውድ ቤተሰቦቼ ይሄ የስንቶቻችን ችግር ነው? ይሄ ብዙ ቤተሰብ ችግር ነው። አሁን የተመለከትነው ቪዲዮ ላይ ብዙዎቻችን እንሰራለን፣ ገንዘብ እናገኛለን። ነገር ግን ቤተሰብን እንዳናግዝ ሌሎች ጊዜዎች ላይ ሌሎች ወቅቶች ላይ አንዳንድ መናፍስቶች ምን ያደርጋሉ? ለማባከን የተላኩ አበላሽ፣ ገንዘባቸውን ንብረታቸውን አበላሽ ተብሎ የሚላከው መንፈስ አንዳንድ ወደ ቤተሰብ ጋር እየተላከ ገንዘቡ እንዲባክንና እንዲጠፋ ይደረጋል። እንሰራለን፣ እንለፋለን፣ እንደክማለን። ገንዘቡን ግን እኛ እንዳንጠቀመውና ለቤተሰብ እንዳይሆን ወይ ለቤተሰብ እየተላከ ገንዘቡ ለደብተራዎች፣ ለአረማዊ ደብተራዎች፣ ለጠንቋዮች እየተላከ ገንዘቡ ብኩን እንዲሆን ይደረጋል። ምክንያቱም የሄድንበት የምንሰራበት እንዳለ ገንዘቡ ለዛው ለማይጠቅም ነገር እንዲውል ይደረጋል ማለት ነው። አሁን እዚህ ቪዲዮ ላይ ደግሞ የተመለከትነው በጣም በሚገርም ሁኔታ ቤተሰቦችን እንዳይጦሩ፣ ቤተሰቦችን እንዳያግዙ ደግሞ ምን ያህል መናፍስቶች ከጊዜውና ከዘመኑ ጋር እየተጓዙ እንዳለ ህይወታችንን፣ ኑሯችንን ለማበላሸት ማለት ነው። እንግዲህ ተመልከቱ። እንደዚህ አይነት ነገሮችን ስታደርጉ እግዚአብሔር የባረካቸው ቤተሰቦች ካልገጠሟችሁ፣ እግዚአብሔር የእናንተን ጉዳዮች የሚረዱ ቤተሰቦች ካልገጠማችሁ በስተቀር ሙሉ ተቆራርጠን እንቀራለን ማለት ነው። በመናፍስቱ ምክንያት ሙሉ ከቤተሰብ ተቆራርጠን እንቀራለን ማለት ነው። አንዳንድ ሰዎች የእናንተን ችግር የእናንተን ፈተና ካልተረዱ፣ ለምን ገንዘብ እንደማትሰጡ፣ ለምን ቤተሰብ እንደማታግዙ፣ ለምን ቤተሰብ እንደማትረዱ ካላወቁና ካልተረዱ ሙሉ ከቤተሰብ ተቆራርጠን እንቀራለን ማለት ነው። ይሄ ነው የመናፍስት ትልቁ ሴራ ማለት ነው። ብዙ ሰዎች ይህንን መገንዘብ አያውቁም። ይህንን መገንዘብና መረዳት አይችሉም። ለዚህም ነው ብዙ ጊዜ ጥላቻ፣ ክፋት በቤተሰብ መካከል ላይ መለያየትና መከፋፈል እንዲመጣ የሚደረገው ማለት ነው። እንግዲህ አሁን በቪዲዮ እንደተመለከተው ሙሉ ቤተሰቡን አይረዳም፣ አያግዝም። ውጭ ሀገር ነው የሚኖሩት። ነገር ግን ቤተሰብን ወደኋላ ተመልሶ ማገዝ መርዳት አይፈልጉም። ለምን? አብሯቸው የተሰደደው አብሯቸው የወጣው መንፈስ ቤተሰብን እንዳያግዙና እንዳይረዱ ከቤተሰብ ጋር ተለያይተው ተቆራርጠው እንዲኖሩ በህመም፣ በበሽታ፣ በመከራ ውስጥ እንዲያልፉ በስጋቸው በደማቸው ውስጥ ተቀምጦ አብሯቸው ተሰዶ ወጥቷል ማለት ነው።
የጸሎት ስግደት መንፈሳዊ ምግባራትን የምናደርግበት በተለይም ደግሞ አስራት በኩራት የበረከት ስራን የማንሰራ ከሆነ ገንዘባችን እንዲባረክ የማናደርግ ከሆነ በገንዘባችን እግዚአብሔር እንዲገባ ካላደረግን በገንዘባችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲቆጣጠረው ካላደረግን በጣም ብዙ ዋጋ እንከፍላለን ማለት ነው። በጣም የሚያሳዝን አሁን ይህ ቪዲዮ ስትመለከቱ በጣም ቀላል ጉዳይ ሊመስል ይችላል። የብዙ ሰዎች የብዙ ቤተሰብ ችግር ነው። የብዙ እህት ወንድሞቻችን ችግር ነው ይህ ጉዳይ። ምክንያቱም መንፈሱ ትልቁ ዓላማው ቤተሰብ ከቤተሰብ ጋር እንዳይግባባ እንዳይስማማ፣ ምክንያቱም እሷ ገንዘብ እየሰጠችኝ አይደለም፣ እሷ ገንዘብ ይሄ እንደዚህ እያገዘሽኝ አይደለችም ብለው ቤተሰቦች ከልጆቻቸው ተቆራርጦ ለዘላለም ይቀራሉ ማለት ነው። ወይ አንድ ሰው ከቤተሰብ ውስጥ ሲያርፍ ለለቅሶ ወይም ለሆነ ነገር የምንጠራ ሰዎች እንሆናለን ማለት ነው። ለደስታውና ለመልካሙ ነገር አንገኝም። ለሐዘንና ለችግር ጊዜ ግን የምንጠራ የምንገኝ ሰዎች ልንሆን እንችላለንና እግዚአብሔር አምላካችን በእውነት ሁላችንንም ይጠብቀን። ሰዎች እስኪገረሙና እስኪደነቁ ድረስ በአንድ ጊዜ አለባበሳችሁ ዝርክርክ ይላል። ለአለባበሳችሁ ግዴለሾች ትሆናላችሁ። ልብስና ጫማ ስትገዙ ለወጣት ሳይሆን ለአዛውንት የሚሆኑ ነው የምትገዙት። አካሄዳችሁም ተቀይሮ አቀርቅሮ ጀፍ ጀፍ እያላችሁ እያዘገማችሁ ትራመዳላችሁ። ነገረ ስራችሁ በሙሉ የጎልማሳ የወጣት ሳይሆን የአዛውንት የአሮጊት ይሆናል። በነገራችን ላይ ስራ መስራት እየቻሉ የማይሰሩ ከቤት ተጎልቶ የሚውሉ ሰዎች ከኮሌጅ ከዩኒቨርሲቲ ተመርቀው ዞር ዞር ብለው ስራ የማይፈልጉት ማስታወቂያ የማዩት ቤት የሚጎለቱት ሰዎች ከስራ በራሳቸው ፈቃድ ለቀው ከቤት ያለ ስራ የሚውሉት ሰዎች ቆማጣ አንዱ ወይም ሁለቱ እግሩ ሽባ የሆነ ደብተራ የመተተባቸው ሰዎች ናቸው። የመተተባቸውን ደብተራ አካል ይዋረሱና አይሰሩም፣ ከቤት አይወጡም። ቤት ውስጥ ሲገላበጡ፣ ሲተኙ፣ ሲቀመጡ፣ ሲበጠብጡ ይኖራሉ። የደገመባችሁ ደብተራ አይነ ስውር ከሆነ አይናችሁን በድንገት ይጋርዳችኋል፣ ለማየት ትቸገራላችሁ። በተለይ ጤነኛ አይን እያላችሁ ጸሎት ስትጸልዩ፣ ለምሳሌ አርጋኖን ሰይፈ ሥላሴን ስትጸልዩ ፊደሉ አይታያችሁም። ቢታያችሁም ፊደሉ ተደራርቦ ለማየት ለመለየት ትቸገራላችሁ። ፊደሎቹ አይናችሁ ላይ ይርመሰመሳሉ። ይህ ምልክት ደብተራው ወይም ደጋሚው ላይ ያለው የአካል ችግር በላኮ መተት አማካኝነት የደብተራውን አካል ስትዋረሱ ነው። ሌላው መተት የተመተተበት ሰው ጠባዩን እጅግ የሚያከፋውና የሚቀያየረው በመተት የገባውን አጋንንት ጠባይ ስለሚዋረስ ነው። የመተት አጋንንት ውስጣችን ሲገባ በቀን ውስጥ ብዙ ተለዋዋጭ ጠባይ ይኖረናል። የተናገርነውን አናውቅም፣ አናደርግም፣ በቃላችን አንገኝም። ምን እየሆንንና ምን እንደሆንን ሁሉ ለእኛም ለሰዎችም ግራ እንሆናለን። በአጠቃላይ ይህ ነው የሚባል የሚጨበጥ ለሰዎች የሚገለጥ ጠባይ አይኖረንም። እንደውም ግራ የሚያጋባ ከማንኛውም ሰው ጋር የማያግባባ ጠባይ ነው የሚኖረን። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 1 ቁጥር 29 ላይ ክፉ ጠባይን ተሞሉ እንዳለው መተት የተደረገባቸው ሰዎች የመተት አጋንንት ክፉ ጠባይ ውስጣቸው ይመላል። ለምሳሌ መተት የተደረገበት ባል ሚስቱን በድንገት ይጠላል። ቀድሞ ሰጣት የነበረውን ፍቅርና ክብር በአንድ ጊዜ ተዋል። ከሷ ጋራ ሲተኛ የገዛ ሚስቱ አካል የሌላ ሰው አካል ይመስለዋል። በዚህም ስሜቱ ይቀዘቅዛል፣ ፍላጎቱ ይሞታል። ከሚስቱ ጋራ አይደለም አብሮ መተኛት ማየት ያስጠላዋል። ሚስቱን ይደበድባል፣ ልጆቹን ይመታል። ሚስት መተት ከተደረገባት ለባሏ ያላት ፍቅርና ክብር በድንገት ይጠፋል። ባሏን ያለ ምክንያት ትጠላለች፣ ትደበድባለች። ልጆቿን በረባውም ባረባውም በጥፋታቸውም ያለ ጥፋታቸውም ትመታለች። ለምን? ውስጣዊ ጠባይዋ በመተት አጋንንት ክፉ ጠባይ ስለተመላ። ቅዱስ ጳውሎስ ክፉ ጠባይ ተሞሉ እንዳለው ብዙዎች በድንገትና በጊዜ ሂደት ክፉ ጠባይ የሚሞሉት ክፉም የሚሆኑት በክፉ መናፍስትና በመተት ጠባይ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 5 ቁጥር 13 ላይ ክፉን ከመካከላችሁ አውጡት እንዳለው መተት የተደረገባቸው ሰዎች አውቀው ነቅተው በጾም በጸሎት በስግደትና በቅዱስ ቁርባን ሕይወት ክፉን መተት ከመካከላቸው ካላስወጡ በሕይወታቸው ሲበጠበጡ ይኖራሉ። ከባሰ ደግሞ ምናልባት ሕይወታቸውንም ሊያጡ ይችላሉ። ለምሳሌ አንድ ተማሪ በእውቀቱ መተት ሲደረግበት በመጀመሪያ የተፈጥሮ ዕውቀቱን በመተት አጋንንት እንዲያጣ ሲያደርጉት አንደኛ መተቱን ያስመተተበትን ሰው ጠባይ ይዋረሳል። ያስመተተበት ሰው ድንዝ ያለ ሙልጭ ያለ ሰነፍ ከሆነ የተመተተበት ተማሪም በድንገት ድንዝ ይላል፣ ከጉብዝና ወደ ስንፍና ይሸጋገራል። ሁለተኛ ተማሪው መተቱን የመተተበትን ሰው ጠባይ ይዋረሳል።
ጠባዩ ተገልብጦ ሌላ ሰው ይሆናል። ሶስተኛ በመተት ወደ ህይወቱ የገባበትን አጋንንት ጠባይ ይዋረሳል። አጋንንቱ አፍዝዞ አደንዝዞ ትምህርት አስጠልቶት ትምህርት አስተቶት ከትምህርት ህይወት ያስወጣዋል። ምናልባት ተማሙቶ ቢማር እንኳን ዩኒቨርሲቲ የሚያስገባውን ውጤት ማምጣት አይችልም። መተቱ በምንሰራው ስራ የተመተተብን ከሆነ የምናሳየው ጠባይ ስራውን መጥላት፣ ስራ ቦታ ማንቀላፋት፣ በአግባቡ አለመስራት፣ ስራው አልገፋ ማለት፣ ብቃት ማጣት ወይም መቀነስ፣ ድንገተኛ ህመምና ድብርት፣ ተለዋዋጭ ጠባይ መኖር፣ በስራው ችሎታ ወደ ተሻለ ከፍታ ከፍ አለ ማለት፣ ሰርቶ ባገኘው ገንዘብ በረከት ማጣት ወይም በገንዘቡ ምንም ቁም ነገር ሳይሰራ ማባከን ወዘተ ናቸው። ስለዚህ ሰውየው ላይ እንደተመተተበት የመተት አይነት በየፈርጁ የተለያዩ ችግርና ጠባይ በህይወቱ ይታያል፣ ያስተናግዳል። እግዚአብሔር አምላካችን ለመምህራችን ረጅም እድሜን ያድልልን። እንግዲህ ውድ ቤተሰቦቼ አሁን አባታችን የተናገሯቸውን ምልክቶች ከተመለከትን መተት ወይም መንፈስ ውስጣችን እንዳለብን ትልቅ ማሳያና ምልክቶች ናቸው። እነዚህ በተለይም ደግሞ የመተት መንፈስ እኛ ላይ መተት መላኩንና የመተት ድግምት እኛ ላይ መደረጉን ትልቅ ማሳያዎች ናቸው። እነዚህ አሁን አባታችን የዘረዘራቸው ነገሮች በሙሉ በህይወታችን ካሉ እነዚህ አይነት ምልክቶችን ከተመለከትን የሆኑ ወጣ ያሉ ጉዳዮችን ስንመለከት ቶሎ ብለን ውድ ቤተሰቦች መንቃትና ማወቅ ያስፈልጋል። ወደ ቤተክርስቲያን መቅረብ ያስፈልጋል። ጸበል መጸበል፣ ንስሐ መግባት፣ እንደዚሁም ደግሞ ዘወትር የጸሎትና የስግደት ህይወትን ማዘጋጀት፣ በቤታችን የጸሎት ቦታ አዘጋጅተን ዘወትር እየሰገድን ራሳችንን የምንፈትሽ ከተለያዩ ብዙ ሰዎች ከሚያስቡት ሐሳብ ወጥተን ለራሳችን፣ ለቤታችን፣ ለኑሯችን፣ ለትዳራችን ጊዜ ሰጥተን በደንብ አድርገን የምንሰራ ልንሆን ይገባል። ዛሬ ብዙ ሰዎች እቅዳቸውና ዓላማቸው በሙሉ ወይም መፍትሄ ነው ብለው የሚያስቡት አካሄድ በሙሉ የራሳቸው የስጋ ሐሳብና የራሳቸው የህልና ፍልስፍናቸው ብቻ ይሆናል ማለት ነው። ነገር ግን ቤተክርስቲያን ዘወትር መልስ አላት ለዚህ ጉዳይ። ዘወትር ቤተክርስቲያን ውስጥ ገብተን በቤተክርስቲያን ምስጢራት መሳተፍ ያስፈልጋል። ወደ ቤተክርስቲያን ልንቀርብ ነው የሚገባው። የመጀመሪያ መፍትሄያችን ሊሆን የሚገባው ወደ እግዚአብሔር መቅረብ ነው፣ ወደ ቤተክርስቲያን መቅረብ ነው። እንደዚህ አይነት ፈተናዎችን ስንመለከት መተት በህይወታችን ሲደረግ፣ አጋንንት በህይወታችን ውስጥ ሲበረታ፣ የህይወታችን መከራ ሲሆን ወደ ቤተክርስቲያን መቅረብ ያስፈልጋል። ከንስሐ አባቶቻችን ጋር እየተነጋገርን መፍትሄ ማበጀት ያስፈልጋል። በተሰጠን ቀኑናና በተሰጠን በሚደረግልን መንገዶች ውስጥ በዛ አካሄድ ውስጥ ልንሄድ ይገባል። ዛሬ ብዙ ሰዎች በቤታቸው ውስጥ በጣም በቀላሉ በሩካቤ እንኳን አለመጣጣም ከተፈጠረ ቶሎ ብለው የሚያስቡት ወደ ዓለማዊ ሐሳቦችና ዓለማዊ እቅዶች መጓዝ ነው። ወደ ቤተክርስቲያን ቀርበው ጸበል መጠመቅን ብዙዎቻቸው ምርጫ አያደርጉም። አይታችኋል። እምነት መቀባትን ምርጫቸው አያደርጉም። ቅባ ቅዱስን መቀባት ምርጫቸው አያደርጉም። የስግደት የጸሎት የድካም ጉዳዮችን ብዙዎቻችን አንመርጠውም። ለዚህም ይመስለኛል ዲያብሎስ አውቆታል። ሐሳባችንን እቅዳችንን ስላወቀው ዛሬ ብዙዎቻችንን በመከራ እንድናልፍ ያደርገናል ማለት ነውና በጣም መጠንቀቅ አለብን ውድ ቤተሰቦቼ። በሚበሉ መካከል ሊያም ይችላል፣ ግን መጠበቅ። በሚጨፍሩ አሸሼ ገዳሜ በሚሉ ሰዎች መካከል መዘመር ሊያም ይችላል፣ መናቅ ሊያመጣ ይችላል። እየተናቅንም ቢሆን እንጠብቀው ወገኖቼ። መጠበቅ ችላ እየተባለ ያማል። ችላ መባል እናውቃለን። መረሳት ያማል፣ መተው ያማል። ግንስ ነፃ ስለመውጣት ሲባል ትንሽ ጊዜ መጠበቅ፣ ብዙ ጊዜ እኮ አይደለም፣ ትንሽ ጊዜ 20 ዓመት መጠበቅ፣ 30 ዓመት መጠበቅ። ከዛ ፈተናው ይርቃል። ታላቅ ማዕበል ይመጣል። ከዚያ ታላቅ ጸጥታ ይመጣል። ታላቁ ጸጥታ ከመምጣቱ በፊት ግን ታላቅ መናወጥ ይመጣል። በታላቁ መናወጥ ጊዜ ታንኳ ውስጥ መጠበቅ። ምናልባት ደስ የማያሰኙ ወሬዎችን ልትሰሙ ትችላላችሁ። ቤተክርስቲያን እንዲያና እንዲህ የሚሉ አይሰማም ብሎ መጠበቅ። ታንኳ ውስጥ አልወጣም። አንዲት ታንኳ ናት ያለችው፣ ከሷ ታንኳ አልወርድም። መጠበቅ። ክርስቶስ ያለባት አንዲቷ ታንኳ ናት። ልክ ነው፣ ትነዋወጻለች። እና ምን ይሆን? እዛ ውስጥ ሆኜ መጠበቅ። ማይበሉ ያማል። አዎ። ንውስ ውስጣዊ ያማል። አዎ። ያስደነግጣል። አዎ።
ሊደፍቅ ይመስላል። አዎ። የጠፋን ያስመስላል። አዎ። አሁን እንደዛ አይመስልም። ልንጠፋ የቀረብን አይመስልም ክርስቲያኖች። ግን እንደዚህ አይቀጥል። ግን እንደዚህ አይሆን አይሆን። ታላቅ ጸጥታ ይመጣል። በሕይወታችሁ ይነፍስ፣ በኑሯችሁ ያንገላታ። እንዴ ልንጠፋ ነው እስክንል ድረስ የሚያጠፋ ይመስላል። እንደዚህ አይደለም። እዛው ከቆየ ጸጥ ሲል እናየዋለን። እንዴት ይደንቃል! ጸጥ ሲል ታላቅ መናወጽ ሆነ ካለ በኋላ ወንጌላችን ታላቅ ጸጥታም ሆነ የሚል ቃል እንዳለው እንዳትረሱ። ጸጥ ያለላችሁ የላችሁ፣ ምስክር አትሰጡም። ለዚህ አንገላቷችሁ አኗጧችሁ፣ ማረፊያ ሳጥቷችሁ፣ ከወዲህ ወዲህ አላቷችሁ ሲያበቃ ኋላ ጸጥ ያለላችሁ የለም። እንዲህ ጸጥ ሊል ባህር ውስጥ ለምን ትገባላችሁ? እንዲህ ልታርፉ ለምን ትቀሸቀሻላችሁ? አያችሁ፣ ያማል። ንውጽ ውስጣዊ ያማል፣ መራብ ያማል፣ መቸገር ያማል፣ መናቅ ያማል፣ መዋረድ ያማል። ግንስ እያመመንም ቢሆን መጠበቅ፣ እያመማቸውም ቢሆን ግዝረታቸው እንደ አስታማሚ የላቸው። ሁሉም ስራ ላይ ነው የሚሄድ። አስታማሚ በላይ ያማል፣ የሚረዳ በሌለበት ያማል፣ የሚረዳ ባል በሌለበት ያማል፣ የምትረዳ ሚስት በሌለበት ያማል፣ የሚረዳ ምንም ነገር በሌለበት ያማል። ግንስ ትእዛዛቱን መጠበቅ ማንም ባይረዳንም እያመመንም ቢሆን ትእዛዛቱን መጠበቅ። ነፃ የምንወጣው በዚህ መንገድ ነው፣ ስንጠብቀው። ግዝረታቸውን እያመማቸውም ቢሆን መቁሰል፣ ቁስልም አለው፣ የልብ ህመም አለው። አንድን ነገር አጽንቶ መቆየት ያማል። በማለዳ መገስገስ ሊያም ይችላል። እንቅልፍ ማጣት ያደክማል። አንጀት እስኪጣበቁ ድረስ መጋደል ያማል። እየቻሉ አለመቻል ሊያዋርድ ይችላል፣ ሊያስንቅ ይችላል። ግን እያመመንም ቢሆን እሱን እየፈጸሙ መኖር። ጠብቁት። እስራኤል አንደኛ ግዝረታቸውን ጠብቀውታል። ከዛስ ነፃ ወጣቸዋል። ሁለተኛስ ስማቸውን አልለወጡም። ስማቸውን ጠብቀውታል። ወገኖቼ እስራኤል አራት ነገር ጠብቀዋል። ሁለተኛው የጠበቁት ስማቸውን አልለወጡም። እስራኤል የሚለውን የአረጋዊው አባታቸውን ስም አልለወጡትም። በሌላ ግብፃዊ ስም አልተኩትም። ስደተኞች ነን፣ ምርኮኞች ነን፣ ረሃብተኞች ነን፣ ተሰደን የመጣንን ብለው በአባታቸው ስም አላፈሩም፣ አልቀየሩትም፣ አልለወጡትም። የአባታቸውን ስም እስራኤል የሚለው ተሸክመውት ነው የኖሩት። ለዚህ ነው ነፃ ያወጣቸው። ስማቸውን አልለወጡም፣ አልተሸማቀቁም፣ ተሳቀው አልለወጡም። ምዕመናን ስማችንን አጽንተን ከያዝ ነው አቤት ታድለው ደረታቸውን ነፍተው አፋቸውን ሞልተው እኔ ክርስቲያን ነኝ የሚሉ አቤት ታድለው በማዕተባቸው ማያፍሩ። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። እነዚህ ትምህርቶች ብዙዎቻችንን የሚያነቁ፣ ብዙ መረጃ የሚሰጡ፣ ራሳችንን እንድንፈትሽ የሚያደርጉ ድንቅና ወሳኝ ትምህርቶች ናቸው። እግዚአብሔር አምላካችን 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር አምላካችን ያግዘን። ስለዚህ በዛሬው ቆይታችን እነዚህን ትምህርቶች ተመልክተናል። በቀጣይ ደግሞ በሌሎች ርዕሰ ጉዳዮች በሌላ ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ።
እንግዲህ ሁላችንም በአብይ ጾም ወቅት ላይ እንገኛለን። ይህንን የአብይ ጾም እግዚአብሔር አምላካችን በረከት የምናገኝበት፣ ሰላም የምናገኝበት፣ ደስታን የምናገኝበት እግዚአብሔር አምላካችን መከራዎቻችንን፣ ፈተናዎቻችንን በተለይም በሀገራችን አሁን የምንሰማቸውን የምንመለከታቸውን በዘር መከፋፈል እህቶቻችን መከራ እያዩ ያሉት እህቶቻችንን እግዚአብሔር አምላካችን ይጎብኛቸው፣ ይመልከታቸው። ብዙ አይነት ፈተናዎችን እያየን ብዙ አይነት መከራዎችን እያየን እንገኛለን። አይዟችሁ፣ እግዚአብሔር አምላካችን ከዚህ ጊዜ ከዚህ መከራ ከዚህ ፈተና ከበዛበት ጊዜ እግዚአብሔር አምላካችን ያሳልፈናል፣ ያሻግረናል እና ተስፋ እንዳንቆርጥ እንበርታ። ባለንበት ቦታ ሁላችንም እርስ በርስ እንተጋገዝ፣ በጸሎት እንበርታ። ወደ እግዚአብሔር ዘወትር ከምንም ጊዜ በላይ ወደ እግዚአብሔር ልንቀርብ ይገባል። በንስሐ የታጠብን በስጋውና ደሙ እየታተምን ወደ እግዚአብሔር የምንቀርብበት ሕይወታችንን ኑሯችንን የምናስባረክበት የምንቀደስበት ሕይወት እንዲሆን እግዚአብሔር አምላካችን ሁላችንንም ያግዘን። ስለዚህ ሁላችንም እንበርታ። እግዚአብሔር አምላካችን በድጋሚ ሁላችንንም ያግዘን፣ ያበርታን። ይቆየን። አሜን።